ለእናቴ ላኩልኝ። ይኸው ምንም ያህል ድስት ነው እኛ ቤት የሚሰራው። የቀረው ግን ሩብ ነው፣ ሩብ ዶሮ። አላህ የሆነ ሰውማ መጥቷል እዚህ ቤት። ብቻሽንማ አይደለም እንንገባደድሽው። ብቻሽን የበላሽው? እስቲ እግዚአብሔር እምበይ ማታ ምን ያህል ጥፍሬውን ይወጡ ናቁስሽ አልፈልግም። ያንቺንም ጉርሻ አልፈልግም። ቆዳ እኮ ነው የምበላው ሳምሪ። አራዳ እኮ ትንሽ ጭም ያለ አልሰጥሽም። ሰው እንዴት ራሱን በዚህ ልክ ይወዳል? መድኃኒዓለም ፊሎ ይጠራች ነው። ግድ የለም አጠራኝም። ሳምሪ ግን ረፊ ሳምሪ ረፊ ይጠራች ነው። አጠራኝ የእናቴ ምግብ እንዴት ልዋጠው? ትልቅ ቆዳ እንዴት ልዋጠው? እንዴት እዛ ከርሞ መጥቶ ሰው አይወጣለትም እንዴ ምግብ? እሷ ደግሞ ቅቤውን አምዝታ በየሱ ኧረ ጉድ! እንዴት ነው የሚበላኝ ነገር? ሽንት ማማ ሳምሪ ፊሎ ግድ የለሽ እዩልኝ ባያቸውና ሂጂና አናግሪያት። ፊሎ ሂጂና አናግሪያት። አናግራት እዩልኝ ባያቸው። ለምን አንቺ አታይም እንዴ? እኔ ምን ሳምሪ ነው ማለት ነው እንዴ? አጠፋሽው እንትኑን ቪዲዮ ሂጂና አውሪያት። አባቢያት አለሙ ሀላሁ እንዴ ቁጭ አድርጌ ትሄዳለሽ። ወይኔ አታምኛቸው ማለት ነው። አይ ጉድ! ልብስሽ እንዳይነካብሽ። ኧረ እንዳይነካብሽ። አሁን በነሱ ቤት ምን አደርጋለሁ? ምንም አታረጊም። ወጣፍቷል። ቁጭ አልሆነ ሂጂ ልብስሽን ቀይሪ። ግድ የለም የልጄ ልደት ግድ የለም ወይ ማቂጥ ነው የሚነካው። እንዴት ልብላስ? ሳምሪ ፕሊስ ግድ የለሽም። ቅባት እንዳይመስላችሁ። እዛው ከርማ እኮ ነው የመጣችሁ። ከርማ እግዚአብሔርን የዶሮ ግን እናቴ መጥቶ ካልወሰደው በስተቀር በሌለ ይሄንንም ጅዋ አድርገሽ ነው የምትጠብቂን። ያላ አንድ ቀን እንደተቻለ ቻው ሌር ነው ከጀክቲ ዞር በልሽ። በልታለች እኮ ምኑ ምን በጣም ነው የሚያምረው። በጣም ያምራል። የዶሮ ስጋ ይኸው አንዴ ጉረሽ ነይ። አንዴ ግድ የለም አንዴ ሆዴን እንዳያመኝ ብዬ ነው። መድኃኒዓለም ሆዴን እንዳያመኝ ብዬ ነው። ሆዴን አንዴ ጉረሽ ነይ። አንዴ ጉረሽ ግድ የለም ሳምሪ ነይ ጉረሽ ነይ። እንደዚህ አድርገን ጉረሰሽ በቃ ምንሻል? ቅድም አትማይ እያልኩሽ ምንሻል? ነይ ጉረሽ አጥንት ታውቁሽ ግድ የለም። ኧረ ቆዳ ነው በዛኛው ክለውሽ አልፈልግም። ለምን በሱ እንድጎርስ ፈለግሽ? ለምን በዚህ በኩል ብዙ ስለሆነ ሳምሪ ግድ የለም። አጥንት አይደለም ነይ ይሄኛው ልብላበት። ኧረ ግን ሳምሪ ኧረ ተይ ወይ ውሰጂው እንዳለ በቃ እሺ ደስ ይለኛል። እሺ ደስ ይለኛል። አዎ እንዴ ቆዳ ኩሩ ነሽ አግርሽኝ ነሽ አስተጊ አልፈልግም። ወደዚህ አስተጊ መድኃኒዓለምን እንጣላለን። እሺ እጅሽን ዝቅ አድርጊው። መድኃኒዓለም በቃ ይሄን ነው የምትጎርሺው። ሳምሪ እንጣላለን። እሺ ነይ የት ልትሄጂ ነው? ነይ እኔ ምላው
በይ ከዚህ ይሁት ግማሽ ሙባች ወይ መስማም ልትንጣፍ ከርሳ ልብስሽን ነው የምትረግሽ። ግድ የለም ዞር በይ ግድ የለም ዞር በይ ወዳም ውይ ለሰው ግን አታስቢ መድኃኒዓለም ዞር በይ ሳምሪ ዞር በይ አሁን ዞር በይ ሳምሪ ዞር በይ ጉዲዩ ቅባቱ ራሱን ልቀዝን ነው በጣም ቅባት ወስቶበታል ቅቤ ምንድን ነው ቅቤው እንደዚህ ታይኝ አንቺ ሴትዮ በህግ አምላክ ደግሞ ተጠብሶ ነው የተሰራው አይደል ዘርቤ ከዚህ አንድ ያጣላል የኔ እጅ ነው ጥቁር ሳምሪ ረፊ ግድ የለም ወይ እናቴ ነቢ ነይ ብብቴ እኔ ጥቁር ነይ አንቺ ግማታ ትተኝበታለሽ ነይ ስትይ ነይ መስሎኝ አንገቴ እንዴት ተጀመረ ኦኬ ዙፓ የእናቴ እኮ የእናቴ እንዴት አድርጋ እንደምትሰራ ታዩ። እናቴ ቆዳ ስትሰራ ቆዳው በእሳት እንዲህ ተወጥሮ ነው የሚለበለበው። ሲጣፍጥ አልኳችሁ፣ ሲጣፍጥ የእናቴ እጅ እኮ ነው። እናቴ ናት የሰራችው። እናታችሁ ትዝ አትላችሁ? እናቴ በጣም ባለሙያ ናት፣ ግን አረጀች መሰለ አሁን የእውነት ጉድ እንብላ የኔ ልጆች። ልብሴ እኮ ነጭ ነው። የልጅ ልጆቼ ልደት ነው። ባለሙያ ብታዩ እግዚአብሔር ጌታ ይላል ነው። ሊከፋኝ የሚችለው ምለው ታውቃላችሁ? ባትኖ የምትልክልኝ የምታበስልልኝ ምግብ ማን ቀዳሚ ማን እንደሆነ አይታወቅም፣ ግን አርድታለች። ወይ አለቀብኝ። ከዛ ይሄ ደግሞ የዶሮ ጭንቅላት ነው። እኔ ብቻ ነው የምበላው። ይሄ የዶሮ ጭንቅላት ትጥላላችሁ አይደል? እናቴ ሰርታ ወጥ ውስጥ ነው የምትከተው። ጭንቅላት እንዴት እንደሚጣፍጥ ግን እንዴት ልብላው? ቀባቱ ጭንቅላቱ ዊንታ ኩኒ ናት የኔ ቆንጆ ማማዬ። ዊንታዬ ትላንትና የት ሄደሽብኝ ነው? ትላንት እኮ ነበረ ጌሜ። ሰው አላወቀም ጌሜ መቼ ነው ብሎ ይጠይቁኛል ዛሬ። አላህ ያረቢ፣ ያ አላህ ያረቢ። ዊንታ እኮ
ጌም እኮ ትላንት ነበረ። ይዩት ባለሙያ እናቴን ይዋት ጭንቅላት ነው ይሄ። ዊንታው ከኔ ቆንጆ የኔ እናት ናት። ናይጄሪያ ሳምሪዬ መጣች፣ ከትላንትና ወዲያ መጣች። ስመጣ ግማሽ ዶሮ ግማሽ እንጀራ የለም። እውነቱን ነው የምነግራችሁ። ማማት ጉድ ነው ጉድ። ከዛ ምን እንብላታለሁ? ሌላ ዶሮ አለ አይደለም ወይ እንዴ? ልጁስ ምን ይብላ? የጎረቤት ልጅ ነው እንዴ? የራሱን ዶሮ። ይሄ እኮ አለቀ ሳንቀምሰው። የኔስ ከልጅ ጋር ከናቲ ጋር ነው እንዴ? ዊንታ እኮ የኔ እናት የጠፋች ሰው ትላንት ልጆች ነው። ኦሮሞ ምን ሙያ አለው? የዶሮ ጭንቅላት ሰምቼ አላውቅም። ዝም ብለሽ እኮ ነው ኢትዮጵያዊ ነኝ የምትይው። የት ታውቂያለሽ? ስም ብቻ ተውሰሽ ኢትዮጵያ ሲል ሰምተሻል። ደንቆሮ ዩ ሚስ ማይ ጌም። የት ሄድሽብኝ? ሀጂ 31 ገባ። ጨርሰው አንተ ሙጃ ማትረባቦ። አቤት ዊንታ እኮ ለሌላ ጊዜ ቀመጥልኝ የኔ እናት። አይ ሰዋ ለመስማቱ ዊንታ የኔ እናት ቲንክ ዩ ሶ ማች አመሰግናለሁ። ደህና ስጋ የለም ወይ? ጨረሰችው። አንድ ዶሮ አለ። ዊንታ እየተባረኪልኝ የኔ እናት ተባረኪልኝ። የዶሮ ጭንቅላት ዩ አር ማይ ኩዊንቱ። የዶሮ ጭንቅላት አታቂም። ምን ታውቂያለሽ? ቁም ላቁም እና ብላ ሀጂዬ ዊ ብትመጣ እግዚአብሔርን ብትመጣ ጩኮ ብትል እኔ ቤት እና ግባ። የት አለ? የለም ላካ ታዲያ። ወይኔ ዶሮ ብትል ጩኮ ብትል ማን ይብላው? ያው ቅባት በቂቤ ነው የተሰራው። እግዚአብሔርን አስፈራኝ ከሙቀቱ ጋር ፈራሁት። ያው እየተፋጠጥን ነው ያለው። ተፋጠ እናቴ ናት የሰራችው። እናቴ ገንፎ ብቲ ጩኮ ብቲ ሙያ አፍርሳ ትሰራሻለች። አፍርሳ የእሷ ልጅ እኮ ነኝ እኔም ባለሙያ። እኔ እንደው ዝም ብላችሁ ምንድን ነው የምትፈልጉት? ሀጂ የለህም? ምንድን ነው ይሄ ነገር? አይሰራም እንዴ? ያማጂ የለም ማለት የት ሄዳለሁ አንቺን ጥዬ? ስማ ትላንትና እኮ ይሄን ለብሽል ልመጣለህ ነበር፣ ግን ከአንተ ጋር አልተነጋገርንም። ከዛ ቀየርኩት። ለምን? ራሱ $2000 የተገዛ ነው። የቀለበት ልብስ ነው። ሉክ ለልጄ ልጅ ልደት ነው። እና ምንድን ነው የልጄ ልጅ ልደት ነው። እንዴት ሻይን እንደሚያደርግ ልብሱ ነው። የሰው ልጅ ልብስ ነው። ነው የምልክ። እንደ አሳመረው ሁሉ ደረቱን ሁሉ እኮ አሳመረው ብታይ። ሳምሪዬ ደህና ነሽ? ምንድን ደግሞሽ መጣች እንዴ? ሳምሪ መጣች እንዴ? አዎ መታለች። ከልጆቼ ጋር ነኝ። መታለች። ሳምሪ መታለች። አንተም መጣሃል። ሳምሪዬ ደህና ነሽ? እንዴት ነሽ? ላይ ዊንታዬ ትገቢያለሽ ወይ? ብታሸንፍ ነበረ ደስ የሚለኝ። ኧረ ሳምሪዬ ተይ እንጂ አሸንፌም አላሸነፍክም። እና አሁን ቅጣቱን መቼ ነው የምትቀጭው ጂጂዬ? የምን ቅጣት? የተሸነፍሽው ምን ቅጣት አለው ደግሞ? አንተ ሙጃ ከተሸነፍሽ ካን ዩ ሜሪድ ሚ ልትይኝ አልነበር እንዴ?
ናውጣ 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 አንተ ሙጃ ናውጣ ቢ አይ ሰውዬ አይ ሰው አመስግናት። አይ ሰውንም አይቻታለሁ። አይ ሰውማ the best እኮ ናት። አይ ሰው እኮ ማመስገን ብቻ አለም። አይ ሰው ግዴታዋ አይ ነው ሲጀመር ጀምሮ ከመጀመሪያ ቃልሽን ያከበርሽ ጀግና ሴት። አንዳንዱ ወሬ ብቻ ወሬ፣ እኔም ጋር ያሉት በተለይ እሱ ጋር ያሉት ወሬ ብቻ ሙጃዎቹ፣ ወንዶቹ ወረኞች ዝም ብለው ፊትት ነው የሚሉት። ፊትት መጥቼ ዩኒቨርስ እሰጥሻለሁ። የት አለ ማምጥቶ የሰጠው ጃፒዬ? እኔ ልጅት ነኝ። ያልፈለኩት ማን ያሸንፋል? ያው ስንት ጓደኞቼ እነ ዊንታ ራሱ ጌሙ አለፈኝ። አንዱ ደውሎ ጌሙ መቼ ነው ይለኛል ዛሬ። ያ ረቢ ጌታዬ፣ ጌሙ ስንት ሰዓት ነው እንጂ ያለኝ 30 እና 30 ደቂቃ አይደለም። ዊንታ ጌሙን አላወቀችም ነበር እንዴ? አላወቀችም። አውቄያለሁ እንዳላወቀችም ሼርም አላደረኩላትም አውቄ። ምክንያቱም ዝም ብላ እየመጣች ነው የምትሰጠኝ። አላወቀችም። እግዚአብሔርን ብታቅ ተበጠበጠ ነበር። ሌላም ዱባይ የሚኖር ሰው ነበረ። ዊንታ እኮ ዊንታዬ you see without game you see baby you see ዊንታዬ you see ዊንታዬ ወጣይ ሰካ ብለናል። ዊንታዬ በትግረኛም ነበር አመሰግናለሁ። ነጊቢ የጻፈችልሽ አስገቢም ብላ እሺ ጂጂ ቦጣ የተወልኪ ማረኝ ጌም አውቅ ነበረ ግን አመሰግናለሁ ውዴ። ታይሙ አይተዛረኩ ኖ ታይሙ I just missed the time ጂጂዬ ታይሙ I missed my life ያ አውቅ ነበረ እንዴ ቀኑን አውቀሻል? ኖ ምን መሰለሽ እኔ ላስረዳሽ ጂጂ፣ እኔ ልንገርሽ፣ እኔ ያንቺ ጊፍተር መሆኗን አላውቅም ዊንታን። ከዛ አጋጣሚ ላይቭ ሆነን ስንገናኝ ከዛ ዊንታ ትመጫለች ዛሬ እኔ ጌም ላይ አልኳት። ከዛ በኋላ ያ አለችኝና ከማን ጋር ነው የምትጫወተው ስትለኝ አይ ፕሌይ ቱዴይ ቢግ ጌም ዊዝ ጂጂ አልኳት። ከጂጂ ጋር ነው የምጫወተው ስላት እንዴ እኔ የጂጂ ሰፖርት ነኝ አለች። ስትለኝ መልሼ ምን አልኳት? በቃ ነይ ለጂጂ ስጫለሷም ስላደረግሽ አም ሶ ሃፒ አልኳት። ያው ጠይቂያት በዛ አለኝ። አዎ በእውነት ጂጂዬ ታይሙ ነው አይ ሚስ ኢት ማይ ላቭ እና በጣም ቅሬታ ኖ እኔ እግዚአብሔር እንዲያም ሼር ላረግላሽ አልኩኝና በውስጥ ያስቤሻለሁ 100% እንደ ግን ሼም ያዘኝ ሁሌ ስለምትሰጪኝ እግዚአብሔር ሼም ያዘኝ። ኖ አላረግም አልኩኝና በቃ የመጣው ለአንድ ሰው ለሁለት ሰው ተናግሬያለሁ። ለአንድ ሰው በጣም እቀርባቸዋለሁ ለምላችሁ። በተረፈ ግን ለማንም ሰው ምክንያቱም ሁሌ ከኔ ጋር ናችሁ። ሁሌ ነሽ ትላንት አደረሳለሽ ባንደሳለሽ ይገባሻል። አሸነፈኝ በስምንት በለጠ። አንድ ጠላት ገብቶ ሶሪ ዝም ብላ 15 ጨመረችና በ8 ብልጫ ቴንክ ዩ ጂጂዬ ቴንክ ዩ በቃ አመሰግናለሁ። የልጄ ልደት ነው ደግሞ ቦታ ይተካ። ቴንክ ዩ በጣም እናመሰግናለን። እሺ እኔ ነው ጂጂዬ ቴንክ ዩ ሶ ማች ቴንክ ዩ ኤቭሪዋን ቴንክ ዩ ሃይስ ኦኬ ባይ ተጋሩ ነው እናቴ የሚያርበ እኔ ተጋሩና ኤርትራያኖች ናቸው ጊፍተሮች። አይስወር እንደ አንዳንድ ግርም ይለኝና እነዚህ ሰዎች እላለሁ በቃ ታስንቃላችሁ እኮ መድኃኒዓለም እውነቱን ነገራችሁ ታስንቃላችሁ አልኳችሁ። ምን ነው ከእናንተ በፈጠር ታይም ሰዓቱን አልገባትም ማለት ነው። ታይም ሚሳርጋ ነው እንጂ ጽፌልሽ ነበረ። ብዙ ሰው ቴዲ የምትባል ሰው የአጋጣሚ ነው የተፈታው። ብዙ መጻፍ አያስፈልግም። ጌራሬር አጋጣሚ ነው። ብሎክ ትላንትና መፈታት ስለነበረብን የተፈታው እንጂ ፈልጌ ካደለም አንጂ ልብላ መፈለክ ኦኬ እንትን እንዳይደር እንዴ አም ሶ ሃፒ የኔ ፍቅር። እኔንም ግን በዛው አጋጣሚ አብረሽ ብትበይኝ ደስ ይለኝ ነበረ። እኔ ተጋሩን አይደለም የምሳደበው። እኔ የምሳደበው ስርዓቱን ወያኔ ነው እንጂ ተጋሩን አይደለም። ኦኬ ገራሪ ይዝጋዚ እኔ ከተጋሩ ጋር ብሬ ነው የዘመትኩትኝ ቴዲኤፍ ጋር እከክ
ልብላ ችግር የለውም። በስመ አብ አላበኝ ሳምሪ እኔ ሶፍት ስጪኝ ማማዬ ሶፍት አጂ ልብላ ሶፍት ስጪኝ። ኮካ ፋንታ ኮካ ገዝተሽ ታረድ አለቀም ጨርሱ ትጃ ታጠሪ ለራስሽ ጠጥተሽ ሙዚቃ ምናምን የለም ሃፒ በርዝዴይ ምናምን ወይ እንደ ነጭ ሆንኩኝ ታውቂያለሽ። እንዴት ልብላው? አሳበድሻት ገና አሳብዳታለሁ። ምን አለች? አሁን እሷን ነው ማየት ትላላችሁ ዛሬ ማታ። እንግዲህ ጂጂ ባንዳ የፈለኩትን መሆን እችላለሁ። ሰው የተሻለ ነገር ላይ ሲሆን ደስ ይላል። ትመርጣለህ። ገባ? ምንም ቢሆን የተሻሉ ናቸው። የራሳቸውን ሰው አሳልፎ አይሰጡም። አሳልፈው የማይሰጣጡ ደስ ሲሉ ማነሳቸው፣ ጥራታቸው፣ ጀግንነታቸው ብዙ ቢሆኑ ኖሮ ጉድ ነበር የምንሆነው። ውይ ለሰው ሲተርፉ አስባችኋል? ደግሞ መጥተው ለሰው ይተርፋሉ። ለሰው ለኔ እንኳን ይተርፉኛል። ቶፕ ጊፍተሬ ተጋሩ ናት። ቶፕ ጊፍተሪ መጣ። እንደዚህ የምታያት ጣጣጣጣ የምታደርገው ቶፕ ጊፍተር የኛዎች አሉ እንጂ የኛዎች አሉ። ወሬና ስድብ በወሬና በስድብ ማማ ንገሩ። እየጨፈረች ነው እየጨፈረች ገና ታብዳለች። ገና ውስጧ ቀጠች ይላል። ወይኔ ይቅርብኝ ነገር በቃ ማማ ከመታመሜ በፊት አልቻልኩት። ተደበለኩ። ቆይጭ ማርታዬ I'm coming. I'm back. $1 million baby. I'm back. ይቅርብኝ ባካ ልብላ። ሳምሪ ታጠቢያ ለምን ይቅርብኝ ማለት አቃጠለኝ። ዋይን እናቴ እዚህ ቤት ውስጥ ዋይን አይጠጣም። ያኛው መቼ ነው የምትበይኝ? ምን ልታቃጥ አልቻልኩም። ለምን አልቻልኩም? አልቻልኩም። በቃ ልምጣ ትቀበይኛለሽ? መድኃኒዓለም እና አሁን እና ምግብ ስላለ ና እኔ ላይ ተቆል እዛ ትተኛለህ። እዚህ ካልተኛ እኔ አብረ አዳፕት አድርጊኝ ነው ያልኩት። ሄደህ እዛ በራሴ ልግባና ልምጣ እንደበር ና ግን ልደት ይከበራል። ና ግን ና ምንም ችግር የለም። አብረን እናከብራለና። እሺ ና ጆኔ በራው I love you my brother በጣም ቴንክ ዩ። ትናንትና የኔ ወንድም አንተ ከሌቭል 13 ሌቭል 20 ገባህ በእኔ ትናንት። የኔ አባት እያየሽ ነው። ከሌቭል 13 20 ገባህ አንተ። መቼ ነው 31 የገባህ? ኧረ ተው ስለመድኃኒዓለም ተው። ኧረ ተው አንተ ሙጃተው። ኧረ ተው ጊፍተር እኮ አይሰጥም በነገራችን ላይ ታውቃለህ። ጌመር አይሰጥም ነው ትክክለኛ ጌመር አይሰጥም። እንደዛ አሁን በነጮቹ ጌመሮች አይሰጡም እንዴ። እንዲህ ነው የሚሉክ እንዴ እየሰጠክ አንሰጥም ነው የሚሉክ። እሺ በቃ መጣሁ። 5 ሚኒት ሰው እንዳታስገቢ እሺ። ማንም ስጨርስ ሪካርድ አለ። ችግር የለም አይዟችሁ። አሁን ላጣጥምበት የእናቴ ምግብ። ሳምሪ ግን በጣም ቂቤው አፍንጫ ውስጥ እየገባ ነው። አሁን ይሄ ነገር ምንድነው? ይሄ ዲኮር እንደዚህ ላሳያችሁ ጋይስ። ዞር በይ
ሲያምር ማማዬ ዲኮርሽ ሲያምር ሲያምር ሁሌ እንደማራኮ እናትሽ ለመጀመሪያ ጊዜ ነው ያየሁት ነው እንደዛ አገር ቤት የአገር ቤቱ ያምራል። አይ አገር ቤት ሳይ እዚህ አገር የሆነ ነገር የሚጠጣ ነገር ግን ፋንታ ምናምን ካልሆነ በስተቀር እኔ የምላችሁ እንደዚህ እኮ በቅቤ ነው የተሰራው። በቅቤ ነይ ተኝበት፣ ነይ ጥቁር ነው ያልሽው፣ ነይ ተኝበት። የእኔ ቆንጆ በብቴ ውስጥ እንዲህ እያልሽ ትልሻለሽ፣ እንዲህ እያልሽ ትልሻለሽ። እኔ ሰውነት ውስጥ እንዲህ ነው የሚላሰው። የእኛ ሰውነት ምን ተብሎ ነው የሚላሰው? የእኔ ቆንጆ ያ ጊዜ የለንም። ሳምሪ ቶሎ በይ፣ እየመሸኩ ነው። ኧረ ማንም ኢንጆይ እያደረግን ነው። ኢንጆይ ስትጨርስ ሪካርድ እድሜ ለ20 እያለች ብዙ ሰዎች አሉ። እድሜ ለሪኮርድ ላይ አይተን አጣጥመን እንመጣለን። ቀላል አሳብዳታለሁ ከዚህ በኋላ ይውልስ አይን ቅጭቅ እግዚአብሔር ምስክሬ ነው። ቁጭ ካደረኳት ምን ይችላል? ኖ እንዲህ ብሎ ነገር አይደለም። እነዚህ መጥረጊያ እንኮቴ በሙሉ እንክሮ በአውቶቢስ መጥተው ይዘረገፋሉ። አልተቻለም እኮ የካቻ ምንድን ትራፊ የካቻ ምንድነው የሚባለው? ምንድነው ካቻ ማለት ትራፊ በካቻ ማለት እንደ ዘንቢል ተጭኖ የሚመጣ በሙሉ እኛ ካቻ ማለት ላይ እንቁላልና ቅቤ ነው የምንጭነው። ምድረ ገጠሬ አልቸገሩ እኮ ማማ